እኔ ነው ጥሩ እኔ ሰራተኛ አድርጎ አረ ወላሂ አልሰማህም። ዝገር አትሸወድ። እኔ አልሰማህም እና በሰዓቱ ጊዜ አልሰጥሽም ነበር፣ አልወድሽም ነበር በሰዓቱ። እሷን አግኝቻለሁ ብዬ የሆነ የራኩሽ ነገር አለ። ተረጋጊ እና ቆይ ንገሪው ራቢያ። እሷ ከእሷ ጋር ግንኙነት በመጀመሪያ አንቺን ጣል አድርጌ ነበር ወይ እያለሽ ነው? ጊዜ መልክለት እኔ ምን አሳውቀኝ ጣለኝ ያንሳኝ አንድ አይነት ነው። ከጊዜ ወዲህ ነው አሁን በስልክ ቢዚ አድርጎኛል። ይሄ ነገሮቹን እንዳላይበት ማለት ነው። አንድ አይነት ነው። ተጣልተን አናቅም፣ ተጋጭተን አናቅም። ሲጀመር ጭቅጭቅም ምንም የምናቅም ሰዎች አልነበርንም። አሁን ነው ከጊዜ ወዲህ ግን አሁን ቢዚ ያደርገኛል። ስልክ አወራዋለሁ። እኔ ይህን አድርግልኝ አልለውም። እኔ ይህን አድርግልኝ ሆንልኝ ተጨገድ ተቆመጥ የምለው ነገር ሴት አይደለም። ሲጀመር እኔ ህይወትና ህይወቴን እየበረም ነበረ አመት ሙሉ ሲጫወቱብኝ ኖሩ። እንደ ድጋሚ ከእሱ ጋር እኔ አሁን ምን ልሰራ ነው? ምን አመት እንደሆናቸው በምን አወቅሽ? ተናግራለች ቪዲዮ ላይ ነው። እሷን አትመኝ። ቆይ እሱን እንጠይቀው። አልፈልግም ስላለኝ ልበቀለው ነው። በፊት ለፊትሽ ቪዲዮ አብርታ እኮ አልፈልግም ስላለኝ ልበቀለው ነው ሚዲያ ላይ ያወጣሁት አለች እኮ። አልፈልግም ስላለኝ ሚስቱ እንድትሰማ ስለፈለጉ ነው አለች እኮ። ለምን ለሚስቱ በውስጥ ደውለሽ አትነግራትም ስላት እኮ በዛው እሱም እንዲዋረድ ስለፈለገች ነው። ሚስቱ አታምነኝም ብዬ አስቤ ሚዲያ ላይ ከሆነ ግን ታምናለች ብዬ ነው ለመጀመሪያ ጊዜ ሰያ ቤት ገብቼ የከሰስኩትኝ እና እሱን አለች እኮ። እሱ ደግሞ ሰያ ቤትም ስትከሰው ሄዶ የቀረበው ቶሎ ሚስቱ አንቺ ሳትሰሚ ጉዳዩን ግድል ለማድረግ ነበር የፈለገው። 2 ቤት አስጠራችኝ አለ። አሁን ግን እዚህ ግን አንቺ ስትመጪ ቀድመሻት ጉዳዩ ግን ስለዚህ አሁን እሷ ደስ አይበላት። እኔ የምለው እሷ ደስ አይበላት፣ እናንተ ብትታረቁ ይሻላል። እሺ ብርሃን አይልሽ እሷ ጋር በእርግጥ ከጀመርን አመት እንደዛ ይሆነዋል። 6 ወር አካባቢ ድረስ ምናምን ነው ጥሩ ግንኙነት ያለን። ከ6 ወር በኋላ እኮ ነው ያገኘኋት አልነበረም። አይሽ እኔ አልተሳሳትኩም፣ ሰምቻለሁ ቪዲዮ ላይ አመት አለሽ። አዳምጪልኝ እዚህ ጋር ተረጋጊ። ሚውት አድርጊ። ግን እኮ ይሄንንም አልዋሸም። አየሽ እውነቱን እየተናገረ ነው። አዎ እስከ ቅድሚያ ባለው 6 ወር ምናምን እንደዛ ዳና ነበርን ግንኙነታችን። ገብቶሻል? ከ6 ወር ወደዚህ አሁን በቅርቡ ባለው ወደዚህ 6 ወር ጭራሽ ቦታ እየሰጧት አይደለም። ያም ነገር ነው እኮ እዚህ ጋር ሊያደርሳት የቻለው እንጂ እኔ ቆይ ለምንድን ነው ቦታ እየሰጠካት? ቆይ 6 ወር በሰላም በፍቅር ኖራችሁ ከእንትና ከሀውለት ጋር ቆይታችሁ ከ6 ወር በኋላ ምን ተፈጥሮ ነው ፊት እየነሳሃት የመጣው? እራት እያሉ ነው ጓደኞች የተፈጠረው። እኔ መራቅ ስለፈለግኩ እና ስለፈለግኩ ገባሽ? በቃ በምን ምክንያት ያለ እሷ መራቅ እንጂ እዚህ ጋር እኮ ሚስት ያለች አይሽ እያደር የሆነ ነገር እንትን ነበር ማሰብ ያለበት። ሀቡ እዚህ ጋር ስሚ ይሄን ጉጭ ካራካቱን ማለት ነው። የኔን ሀሳብ አንቺን አይደለም የኔን ሀሳብ ነው እየተናገርኩ ያለሁት። አንቺን ተይው እስኪ ረጋ በይ ገባሽ? ወደ ሚስቴ መመለስ ስላለብኝ እኔ እሷን ግፍ አድርጌ ትቼ እያራኳት ነበር፣ እየተገናኘኋት አልነበረም አልኩሽ። ገብቶሻል? እሱ ነው የሆነ ቦታ ላይ ትሮጫለሽ፣ ትሄጃለሽ፣ የሆነ ቦታ ላይ እኮ ትቆሚያለሽ። እኔ እንደዛ ቆሜ ነበረ፣ ክፍተት ፈጥሬ ነበረ። እሷም በቃ ልትሸሸኝና ልትርቀኝ አልፈልገችም። እንደውም የበለጠ እየቀረበች ነበር የምትመጣው። እዚህ ጋር እንደምታወሪያት አይደለችም ማለት። እሺ ቤት ውስጥ እናንተ ቤት ውስጥ ስንት ጊዜ ነው የቆያችሁት? ከዛ ውጭ ወጥቼ መኖር እሷ አታውቅም። በነገሮች ላይ ሚስቴ እንዳለች ቤት እንዳለች ነው የምታውቀው። እና እሷ ግን ይሄን ነገር ከፈጸሙ በኋላ ወጣለች እኮ። ቤት ውስጥ ከፈጸማችሁ በኋላ ስንት ወር ቆያችሁ ቤት ውስጥ? 2 ወር። ትክክል ነው ያወራችሁ እኮ እሷም። ታዲያ አሁን እኔ እሷ የሰማሁትን አንተን ስጠይቅ እሷ አመት ግንኙነታችን ሪሌሽንሽፓችን አመት ብላለች፣ አንተም ስትጠይቅ አመት አልክ። ስለዚህ አንተም እውነት እያወራህ ነው ማለት ነው። የዋሻችሁን ነገር እየፈለጉ እሷ አሁን እዚህ ጋር ሚስቴን በጠይቃት አታውቅም። ቤት እንዳለች ነው የምታውቀው። የተገናኙም አይመስለኝም። ተገናኝታችሁ ታውቃላችሁ? ግን 2 ዓመት ውስጥ 1 ቀን የተገናኘ ነው ብላለች። 1 ቀን በቃ እሷ ሄዳለች። ግን ሂሳብ እንደምትከፍልና አብራ እንዳለች እኛ ጋር ነው። እኔም ጋር ስናወራ ለሚስቴ ማውራት ይሄን ነው። ሚስቴን በጠይቃት እንዳለች ቤት እንዳለች ነው የምትነግርሽ። እሷ እንዳለች ነው። ግን
እና ይሄ ነው አሁን ጨርሻለሁ። ስንት ወር ነው የኖረችው እናንተ ቤት ስንት ወር ነው የኖረችው ሀውለት በጠቅላላ? 2 ወር እንዴ ገና ቤታችሁ በገባች በ2 ወሯ ነው እንዴ ግንኙነት የጀመራችሁት? እሷ እኮ ግንኙነት በጀመርን በ2 ወር ነው ከቤት የወጣሁት ነው ያለችው። 2 ዓመት ሚስትህ 2 ዓመት እንደኖረች ነው። ያን በፊትማ ኖራለች። ከተገናኘን 2 ወር ነው ከተገናኛችሁ። እኔ ደግሞ ከመገናኘታችሁን በአጠቃላይ እዛ ቤት የኖረችው ስንት ጊዜ ነው? ከመገናኘታችሁ ከግንኙነቱም በፊት በአጠቃላይ አመት ከ2 ወር እንደዛ ይሆናል። አመት ማለት ነው እንትን ያለችው ማለት ነው። ግን አመት ከ2 ወር በኋላ ከዛ ግንኙነት ከፈጠርን በኋላ ወጣ ሌላ ቤት ሆና እዛ ቤት እየሄድክ ታገኛት ነበር ወይስ እሷ አንተ ቤት ትመጣ ነበር? ብዙ ጊዜ አላገኛትም። ይሄንን አሁን እሷ ዝም ብላ እያቀናበረ ልታወራ ፈልጋ ካልሆነ ብቻ ብዙ ጊዜ አላገኛትም። የሆነች 3 ወር ምናምን እየተገናኘን እያለ ዞሮ ከ2 ወር ቤት ውስጥ ነበር። 3 ወር ምናምን እንደዚህ ያገኛት ነበር። ሌላውን ይህንን አመቱን 6 ወር ወደዚህ ያለውን እያገኘኋት አልነበር። ምን እየሸሸኋት ነበር። አልፎ አልፎ በቃ በጣም ስንጋነን ምናምን ያኔ ነው የማገኛት እንጂ እያገኘኋት አልነበረም። እና አሁን ነበር የምታገኛት እሷ አንተ ቤት እየመጣች ነበር የምታገኛት ወይስ አንተ እሷ ጋር እየሄድክ? እኔ ቤት አይደለም ቤት ጓደኛ ቤት ጭምልቅ ያሉ ጨምላቆች ናቸው። እኔ አልፈልግም። ይመቻችሁ፣ ተመቻቹ፣ ይመቻችሁ። ኑሯችሁንም ፍቅራችሁንም ያጣፍጥላችሁ። እኔ ካሁን በኋላ አልደርስባችሁም። አመት እናንተን የቀለብኩትንና የቤት ኪራይ እየከፈልኩትን እንደው ያንን እንደው ትከፍሉኛላችሁ። ወለ አየሹን ሀረካቱም ማለት ነው። ገስት ጎ ኦልፍ ላይ ነው። እኛ አልነቀል ነው ኔትወርክ ላይ ነቀል ወይ ደግሞ ራሱ። ስለዚህ አሁን አንቺ አመት እነሱ የከፈልኩት የቤት ክራይ እሷ የኖረችው ብሏል። አንድ የመጨረሻ ጥያቄ ሳልጠይቀው ነው ሄደው የቤት ክራይ እውነት ትሰጥክ ነበር? እሷ ምንም አይነት ብር ሰጥቼው አላውቅም ብላለች። ስለዚህ የቤት ክራይ ትሰጠው ነበር ወይስ በነፃ ነበር የምትኖረው? አንቺ የቤት ክራይ እንድታግዝሽ ነበረ እዛ ቤት ያመጣሻት። ሙሉ ደሞዝሽን ነበር አምጥተሽ ለሱ የምትሰጪው አይደል? አዎ። እዚህ ከዛ ላይ ለሳቡን ራሱ አልተውም። እኔ ለሳቡን እንዴት ተቀበልኩ ነው የምልከው። ለሳቡን ካልተውሽ፣ ሳቡን የማታውቁ በአረብኛ ሻምፖ ማለት ነው። ሳሙና ሻምፖ መታጠቢያ። ታዲያ ለዛ ካልቀነስሽ ከደሞዝሽ ላይ በምንድን ነው የምትታጠቢው? እንደው ሀቡዬ እኔ ይህንን ተዩ ሲጀመር የምግብ ዘይት ራሱ የምጠቀምበት ሰዓት አለኝ። ይህንን ተዩ ሲጀመር ማለት ነው። ይመቻችሁ። እኔ የምፈልገውን ነገር አንደኛ እሷና እሱን አቅርቤ በጣም አመሰግናለሁ፣ አምጥተሽልኛል፣ የፈለግኩትን አሟልተሽልኛል፣ አላህ ይስጥልኝ። እኔም የፈለግኩት እነሱ ይሄን ብቻ ነበረ ከህይወታቸው። ግን እኔ ግን የብሩን ነገር ቆያ የብሩን ነገር እንጠይቀው። የምጣ ተመልሶ ይግባ። የብሩን ነገር የአመት የቤት ክራይሽን አመት የቤት ክራይና ቀለብ የቻልሻቸውን እንዲመልሱልሽ ነው። እሷን መጠየቃችም እሱን ነው መጠየቅችው። ለምን አንቺ ብርሽን ለእሷ አልሰጠሻትም? ለእሱ ነው በእጁ ደሞዝሽን እያመጣች ስትሰጪ የነበረው። ስለዚህ እሱን ነው የምጠይቅ አይደለ? እሱ ከአንቺ ተቀብሎ እሷን አበላ። እኔ ነው ጥሩ እኔ ሰራተኛ አድርጎ አረ ወላሂ አልሰማሁም። ወላሂ መልስላታለሁ። አሁን አልሐምዱሊላህ ስራ ላይ ነኝ። መጀመሪያ እሷ ማለት ገንዘቡ ብቻ ሳይሆን ጉልበቷን ራሱ ይህን እምነቷን ምናምን እንደዛ የምታስቀምጥ ሴት የለችም። እኔ ልንገርሽ ነው ወላሂ ነው የምልሽ። የመጀመሪያ ደሞዝ አንድ ብዬ እየቆጠርኩ ነው ማስረክባት። የምሬን ነው የምልሽ። ወላሂ ምን ችግር የለብኝ። መጀመሪያ የእሷን ዕዳ ሳላስወጣ ምን እና ይሄ ነው አንተሻል ራቢያ። መጀመሪያ የእሷን ዕዳ ሳልከፍል አልበላም። ስራ ጀምሬያለሁ። ከመጀመሪያው ደግሞ ጀምሮ እየቆጠርኩ እሰጣታለሁ ብሏል። እሺ ሀቡዬ፣ አንድ ቀን በቪዲዮ እኔና እሱ ስናወራ እሷን አይቻታለሁኝ። ምን ልትሰራ ነው ያኔ እሱ ጎን የተቀመጠችው? ለምን ይቀራል? ውስጤን እያመመኝ ሁሉም ይውጣ። ያኔ እኮ ታዲያ ቤት እኮ እራሱ እኮ አይደለችም እንደ ቤት እኮ ናት። ስራ ፈታ ነው ኢጃዛ መታ ነው ምን እያደረገች ነው? ስራ ፈታ ነበረ ተጀመራለ ሌላ ስራ የሚሰራ ልጅ አይደለች። አቡ ስራ የምትሰራ እኮ አይደለችም ልጅቱ። የሆነ አንድ ወር ሰርታ ከሆነ የሆነ አንድ ወር ሰርታ ከሆነ አንድ ወር ታርፋለች። ማሻአላህ ደግሞ ስራ አታጣም።
2 ወር ስትኖር በአመት ከ2 ወር ውስጥ ስንት ጊዜ ነው ስራ እየፈታች የምትመጣው? አንድ ጊዜ በቃ ምንም ሳትሄድ 4 ወር ስራ ፈታለች። አጋጣሚ ሆኖ ስራ ሳይገኝም ቀረ። እየፈለኩም ነበር እኔ ስራ ሳትሄድ ደረች። በዛ መሀል ላይ በጓደኛ ላይ ሄዳ 3,000 ነው 5,000 እንደዛ አካባቢ 3,000 መሰለኝ እንደዛ ሄደች። በግድ ነው ጨርሳ ያመጣችው። ሀቁን ነው የምታወራው። ያረጓ እንደዚህ ናት እንደዚህ ናቸው ባያወራ ነበር። ተመችተው እኮ ነው ተመችቷት እኮ ነው ሀቡ ምን እሱ ያው አሁን እንደምታወራሽ አይደለም። አንገቷ አንገሽን ቁረጥሽ ብላት በሰዓቱ አንገቷ ትሰጠኛለች። ምንም እንትን የለውም። አንቺ በቃ ተይው ሁሉንም ነገር ተረጋጊ። እሺ ግን ማለት ነው ብር ሰታክ ታውቃለች? 2 ብር ሰታክ ታውቃለች? ምን ከየት አምጥታ? መጀመሪያ ሲኖራት እኮ ነው። አዎ ለነገሩ ብር ነው አይደለም። በሰራችበት ጊዜ ብሩን ለቤተሰቦቼ ነበር የምልከው። ምንም አይነት ብር ሰጥቼው አላውቅም ማለች። አረ እሱን አላውቅም። ይሄ በጥቅጣቂ ልብስ አለ የሆነ ሞል ውስጥ ምናምን ትሄጂና እዛ በጣጥቃ ስትለብስ ምናምን ነው የማያት። ቤተሰብ ትርዳ እሱ ላይ እንደዚህ ልብ ብዬ አላሰብም። አየሽ ሀቡዬ እኔን ሚስቱን አንድ ቀን ረክዞ እንኳ አይቶኝ አያውቅም። እሷ ግን የምንለብሰውን የምበላውን የምሰራውን ራሱ ጥንቅቅ አድርጎ ነው የሚያውቀው። ያው እኔ ካላረፈባቸውም አላረፈባትም እንጂ ያው ሚስቱ ናት። ቅርታና ማለት ነው። እንደሱ አትሰቢ እባክሽ፣ እንደሱ አትሰቢ። እንደሱ ሄዳ ከመጣች እሺ። ቅድም አስጠፋችሁብኝ እኮ ልጅቷ። እውነት ነው የምትናገር። አሁን ያኔ ማለት ከሚስቴ እየተቀበልኩ ነው ወይም ሚስቴ እየሰራች ነው ምናምን የሚለውን ነገር በደንብ ታውቃለች። ግን ተቀብዬ ነው ምናምን አላትም። እኔ ቢያንስ ያኔ ኪሴ ካለ ብር ገዝቼ እመጣለሁ ትበላለች። በቃ እንበላለን፣ ሌላ ነገር የለም። ከየት ላምጣው? እሷ ማናት እናት ጠይቀኛለች። ጓደኛ እኮ ናት አይደለ? እናገባት ከየትም ላምጣው፣ ሰርቄም ላምጣው ከቻሉ እሷ ያለው ቆማ እንዳታለኝ መብላት ማለት። ስለዚህ ራቢያት ሁለቱም እውነቱን የተናገሩት። የሰው ልጅ እውነቱን ከተናገረ ደግሞ ምን ይባላል? ጊዜ ትፈልጊያለሽ ከቁስልሽ ለመዳን። የተሰበረው ልብሽ እስኪድን፣ ጠባሳሽ እስኪጥፋ ጊዜ ትፈልጊያለሽ። ምንም ጊዜ አያስፈልገውም። እኔ አይመለከተኝም ስለነሱ። ከህይወቱን ያወጥቻለሁኝ። የሰማሁ ዕለት ጀምሬ ነው ከህይወቱ። ስለምን እሷን ለምን ታስገዳታለሽ? የሆነ በሆነ ቦታ ላይ ባገኛት እኮ አጠፋታለሁ። ለምን እሷን ትከላከያለሽ? አረም ቦታ ታጠፋታለህ። ለምን ለመጀመሪያ ጊዜ በቃኝ ስትልክ ምን አልካት? በቃኝ ስትላት ምን አለችክ? እንትና 2 በቃኝ፣ እኔ ከዚህ በኋላ ተጸጽቻለሁ፣ ወደ ትዳሬ ልመለስ ነው በቃኝ ስትላት ምን አለች? አቡዬ ሲጀመር እንደዚህ የሆነ እንቀጥላለን ብለንም አላሰብነውም። ህይወት ያው ኑሮ እንዳለ ታውቃለህ። የሆነ መሰራራቅ ነው እንጂ የሆነ እንደዚህ ፍቅር ውስጥ ገብተሽ የሆነ እንደዚህ አይነት ብጥብጥ ይነሳል ብዬም አላሰቡም። እሷም ደግሞ እንደዛ ታስባለች ብዬም አላውቅም። እንደውም መሀል ላይ የሆነ ክፍተት ስንፈጥር ማለት ነው እንደ የራስሽ ህይወት መኖር አለብሽ ምናምን ስላት በሆነ ሰዓት ላይ 8 ቀን ነው ምናምን ቆይታ የሆነ ወንድ ላገባ ነው ተጀናጅኛለሁ ምናምን እያለች ማለት ነው። ከዛ ደስ ይላል ቀጥይ ምናምን ያልኳት እሷ እንትን እያለች ነው ገባሽ? ትቀናለህ አትቀና የሚለው ልታይ ፈልጋ ነው እሷ እንደዛ ያለችክ። እሷ እርጎ የመሰለች ሚስት እያለች በሷ ምንድን ነው ምንሽ ነው አንቺ ይህም ሲደልልሽ አየሽው ሀቢባ የቻልኩበትን ይመልስልኝ ነው እያለች ያለች